ሁሉ ሰላም ባባ። ጠፍተሻል አለሁ ብራዘር። እና ጥያቄ የሆነች ነገር ታስረጃለሽ? ቀደም የጠየቅኩህን ይዘህ መጣህ። የትኛው አልጠየቅኩም ጥያቄ በቀደም? መቼ? በቀደም ገብተህ ነበር እኮ እኔ ጋር። ወይም ባትሪ እኮ ዘግቶብኝ እኮ ነው ያኔ። እኔ እየጠየቅኩህ ነበር ያኔ ወይስ አንተን አይደለም? ቁርአንን ማን የጻፈው ብዬ ጠይቄ ነበረ። ከዛ በኋላ ደግሞ እኔ እንደዛ አይነት ጥያቄ አልጠይቅሽኝም። ግን ታውቂዋለሽ ከንቺ? አይ ቆይ አሁን ልጠይቅሽ እና ስራ ሐዋርያት ስራ ምዕራፍ 13 ክፈችው እስኪ። እሺ 13 ስንት? 13 ቁጥር 14 እነርሱ ግን ከጴርጌን አልፈው 34 ኤርሚ ቁጥር 34 ኦኬ። እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው፣ እንዲህ ብሎ የታመነው የዳዊት ቅዱስ ተስፋ ሰጣቸዋለሁ ይላል። የታመነው የዳዊት ንጉሥ ተስፋ ሰጣቸዋለሁ። እሺ እንዴት ታይዋለሽ ይሄን ነገር እስኪ? ከሙታን አስነሳው የሚለው ከሙት ባያስነሳው በስብሶ የሚቀር ስጋ እንደሆነ ይናገራል እንዴ? ከሙት ባያስነሳው ኑሮ ስጋው በስብሶ እንደሚቀር ይናገራል። ሚሞት ስጋ ፍጹም ይሄንን ስጋ ነው። ይሄ በሰብስ የለም። ጌታ ኢየሱስ ክርስቶስ ሲመጣ ከዚህ የተለየ ስጋ ነው የሚያያዘው። ይሄንን ስጋ ነው ተዋህዶ የመጣው። ከዚህ የታመመው ስጋ ራሱ ይሄ ስለሆነ ማለት ነው። እሺ ስለዚህ ከሙት ባያስነሳው ብሎን ሳይሆን ከሙት አስነሳው እንደዛ እንዳይሆን ነው የሚለው። አሁን ባያስነሳው ኖሮ ብለን ዶክተሪን አንሰራም። ግን ከሙት ተነስተዋል። ከሞት ተነስቷል። ግን ኢየሱስ ይመለካል በስጋ ኦብቪየስሊ በስጋም በመንፈስ ይመለካል። ስጋው ራሱ ጌትነት አለ። ሰውነቱን ከካድን ራሱ አምላክነቱን ብቻ አምላክ ብቻ ብለናል። ሰውነቱን የምንክድ ከሆነ እንግዲያውስ እኛ አልዳንም ማለት ነው። የእኛን ስጋ ካልተዋሃደ የእኛን ስጋ ካልነሳ ያልነሳውን አላዳነም። ያልነሳውን አላዳነም። ይህን ስጋ አልነሳም፣ የእኛን ስጋ አልተዋሃደም፣ ይህን የሚያመውን የሚደክመውን የሚበላውን የሚጠጣውን ስጋ አልተዋሃደም ካለ ይደርስ ዓለም አልዳንም ማለት ነው። ስለዚህ ኦብቪየስሊ ይመለካል። ከምን አንጻር ግን ያ ዘላለማዊ አምላክ መጥቶ ያንን ስጋ የራሱ ከማድረጎች የሌላ ሰው አይደለም። ያ ስጋ እሱ የሱ ከሆነ በኋላ የማን ትለዋለህ? ያንን ስጋ የኢየሱስ ከሆነ በኋላ መጣ። አንተ የሆነ ልብስ ለምሳሌ የሆነ ልብስ ከቡቲክ ከገዛሁ በኋላ ምሳሌ ነው። እሺ የባለ ቡቲክ ይሆናል መልሶ አይሆንም ማለት ባለቤቱነቱ ያንተ። ስለዚህ ያንተ ይሆናል ሳይሆን የአምላክም ያ ስጋ ቀድሞውኑ የሆነች ይሄ እንደ ስፔር የተቀመጠች የሆነች ስጋ ሳይሆን ከኛው ከሰው የተነሳ ስለሆነ ከፍጡር የተወሰደ ስለሆነ ኦብቪየስሊ የፍጡር ስጋ ነው የተዋሃደ የለበሰ የሚተዋሃደ አንቺን አሁን ለማረዳት እየሞከርኩ ነው። ግን ያ ስጋው አምላክ ከሆነ እግዚአብሔር ባያስነሳ ይኖሩ በስብሶ የሚቀር ስጋ ነበረ ሲል እግዚአብሔር ማለት አሁን አዳምጠው እግዚአብሔር ስትል ማለት ነው በስብሶ ይቀር ነበረ ነው የሚለው ጥቅሱ ላይ። እግዚአብሔር ባያስነሳ ኖሮ በስብሶ ይቀር ነበር አይልም ጥቅሱ። እንደገና እንዳይመለስ ይላል። ከሙታን እንዳስነሳው እንዲህ ብሏል፣ የታመነው የዳዊት ቅዱስ ተስፋ ሰጣቸዋለሁ። ያስነሳው ማለት ቅዱስህን መበስበስን ያስነሳው ማለት ኤርሚ አብ አስነሳው ይላል። ወልድ አስነሳው ያስነሳው እግዚአብሔር ነው። መጽሐፍ ቅዱስ አብ እንዳስነሳው ይናገራል። ወልድ እንዳስነሳው ይናገራል። መንፈስ ቅዱስ ደግሞ እንዳስነሳው ይናገራል። ሶስቱንም ላሳይ። ኢየሱስ ወደ ምድር ሲመጣም እግዚአብሔር አብ እንዳስነሳው ይናገራል መጽሐፍ። እሱ እግዚአብሔር አብ
ወልድ እንዳስነሳው ይናገራል በራሱ ስልጣን። ሶስተኛ መንፈስ ቅዱስ ደግሞ እንዳስነሳው ይናገራል። ለምን መሰለ? የተነሳው ከመለኮት ኃይል የተነሳ ስለሆነ ያ መለኮት ደግሞ ለአብ ብቻ የሚሰጥ ለወልድ ብቻ የሚሰጥ ለመንፈስ ቅዱስ ብቻ የሚሰጥ አይደለም። አደሴም ታይም ስለማስነሳት ካወራን ስለ መለኮት ኃይል ካወራን ስለ አብም ስለ ወልድም ስለ መንፈስ ቅዱስም እያወራን ስለሆነ ግን ስፔሲፊክ አድርጎ ወልድ ኢየሱስ ክርስቶስ ራሱ እንዳስነሳው ይናገራል። አብ እንዳስነሳው ይናገራል። መንፈስ ቅዱስ ደግሞ የእግዚአብሔር መንፈስ ደግሞ አስነሳው ብሎ ይናገራል መጽሐፍ። ኦኬ ሰማ ቆራረጫለሽ ዛኪር እዛ ሐዋርያ ሥራ ምዕራፍ 2 ቁጥር 32 እንክፈችው እስኪ። ይህን ኢየሱስ እግዚአብሔር አስነሳው ይላል። ለዚህም ነገረኛ ሁላችንም ምስክሮች ነን። ኦብቪየስሊ እናምናለን እኮ መጀመሪያ እግዚአብሔር አስነሳው አለን። እግዚአብሔር አስነሳው ካለ በኋላ እግዚአብሔር ባያስነሳው ኖሮ ግን አንተ ገነት ስትገባ አላህ ባትፈጥረኝ ኖሮ እንደው አያርገውና ማለት አላህ ባትፈጥረኝ ኖሮ እኮ እኔ ገነት አልገባም ትላለህ። እንደ ኦልሬዲ ተፈጥረሃል ሆናል። እሺ እግዚአብሔርን ያስነሳው እግዚአብሔር ሲባል አብም ወልድም መንፈስ ቅዱስም ይወክላል። እሺ ወልድ እግዚአብሔር መሆኑን ይነግረናል መጽሐፍ። እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 15 ስታነበው ወልድ እግዚአብሔር መሆኑን ይናገራል። የሐዋርያት ሥራ ላይ ደግሞ እንዲሁ መንፈስ ቅዱስ እግዚአብሔር መሆኑን ይናገራል። አብ እግዚአብሔር መሆኑንም ይናገራል መጽሐፍ። ስለዚህ እግዚአብሔር እንዳስነሳው እናምናለን። ሰው ኢየሱስ ክርስቶስ በሰውነት ስልጣን ሊያስነሳ ይችላል። ይልቁንም በመለኮት ኃይል ያንን ስጋ የአምላክ ስላደረገ ምን አድርጓል? ያ መለኮት አስነስቶታል። ከመለኮት ኃይል የተነሳ ወልድ አስነሳው የሚል አሳየን። ወልድ አስነሳው የሚል ወልድ ማለት ማን ነው? ኤርሚዬ ኢየሱስ ያኔ ራሱን ነበር ያስነሳው። እግዚአብሔር ባያስነሳው ኖሮ የሚበሰብስ ስጋ እንደነበር ኢየሱስ እግዚአብሔር ነው ያልኩ ነው። ፓፓ ምን ማለት ነው? እንደዚህ ኢየሱስ ወልድ ማለት ኢየሱስ ነው። እግዚአብሔር በአብ ሲሆን አብ ይባላል። እሺ አንዱ እግዚአብሔር በወልድ ወልድ ይባላል። እግዚአብሔር በመንፈስ ቅዱስ መንፈስ ይባላል። እሺ እግዚአብሔር አብ ሶስቱም አንድ ናቸው አይደል? ኤርሚ ሶስቱም አንድ ናቸው። አንዱ አምላክ ነው። አብም ወልድም መንፈስ ቅዱስ ነው። እሺ አሁን እኮ ብለሽ ነበር። እግዚአብሔር ከሆነ ከኢየሱስ የተለየ መለኮት ሌላ ተለቅ ያለ የሆነ መለኮት አትጠብቅ፣ ኤክስፔክት አታድርግ። አሁን ይህን ጥያቄ እንለፈው ወይስ በደንብ ታብራሪዋለሽ ወይስ እንለፈው? እግዚአብሔር ነስነሰው 93 94 ሰው አለ እያብራራሽልኝ ግን አይደለም በደንብ ኤርሚ። አሁን አጥጋቢ መልስ ትኛለሽ። ክርስቲያኖች ያልገባችሁ ክርስቲያኖች አላችሁ። አንድ እግዚአብሔር አለ፣ ሶስት እግዚአብሔር አናመልክም ወንድማችን። እሺ አይ ነው አሁን እግዚአብሔር አስነሳው ተባለ። እግዚአብሔር አስነሳው ካለ በኋላ እግዚአብሔር ባያስነሳው ኖሮ በስብሶ የሚቀር ስጋ ነው። ይህንን ነገር እስኪ አንታው ስትክክል አንተ ጌታ ኢየሱስ እኮ ሊሰቀል ወስኖ ነው የመጣው። ሊነሳ ደግሞ ያውቃል እኮ ቀድሞ እኮ የተናገረ ነው። እሺ ብራዘር ቀስ እያልክ የምትሰራት ፖለቲካ ገብታኛለች፣ ግን አሁን እኔ እየተናገርኩ ስለሆነ ለራስ ነው የፖለቲካው ጭንቅላት ኤርሚ ፖለቲካ አይደለም። እግዚአብሔር ኢየሱስ ክርስቶስ ቀድሞ ያውቃል እንደሚሰቀል ከዛ እንደሚነሳ ለሐዋርያት ይነግራቸዋል። ቅዱስ ጴጥሮስ አታርገው አይሆናል። እሺ አንተ ሰይጣን ነህ ያለው ቅዱስ ጴጥሮስን። እሺ ጴጥሮስን አትሰቀል ሲለው ሰይጣን ነው ያለው። ከኔ ዞር በል ሰይጣን ነው ያለው። እሺ መሰቀሉን ያውቃል ጌታ ኢየሱስ። ሊሰቀልም ነው የመጣው። እሺ መነሳቱንም ያውቃል። ሲሰቀል ደግሞ አይደለም መነሳቱን እኛን ደግሞ በመጨረሻው ቀን እንደሚያስነሳን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እኔም በመጨረሻው ቀን አስነሳዋለሁ ብሎ ዮሐንስ ወንጌል ምዕራፍ 6 ላይ ይናገራል። እሺ እንደሚያውቀው ማስረጃ ልሰጥ ይችላል። እንደሚሰቀል እንደሚያውቀው ማስረጃ ልሰጥ ይችላል። አዎ ዮሐንስ ወንጌል ምዕራፍ 3
እንዲህ ይላል። ዛሬ እንደው ፖስት አድርጌው ነበረ። ቃል በቃል ነው የምትሰጠኝ። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉ። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። እሺ የሰው ልጅ ነው። ከዛስ ሙሴም ይላል በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። የሰው ልጅ ማለት አንተ ለጠይቀኝ የሰው ልጅ ማለት እኔን መጠየቅ ጎበዝ። እሺ ወይ ዝቅ ስትል የሰው ልጅ ማን እንደሆነ በእርሱ የሚያምን ሁሉ አለ። በዛ በሰው ልጅ ማለት ነው የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታል። ዓለምን ወዶታል። ለማን? የሰው ልጅ የተባለው አንድያ ልጁ ነው። እሺ አንድያ ልጅ ማንም ባይዘው ይከየቱ። አሁን እዚህ ኮንሰፕት ላይ ኤርሚ እዚህ ጋር ላስቆምሽና እዚች ላይ የሆነች ነገር አየሁኝ። እችን ነገር በደንብ አስረጅኝ። በሰማይም የሰው ልጅ ነው ጠቅሶ ላይ ፍጹም አምላክ ነው። በሰማይም የሰው ልጅ ሆኖ ነው የሚኖረው። ሲመጣም ባይዘው እንደዚሁ እየወጣ እንዳየ ነው ይመጣል፣ ግን በክብሩ ደግሞ ይመጣል። እሺ ልክ እንደዚህ የሚደክም እንደዚህ የምትገፋው ሆኖ አይመጣም ጌታ ኢየሱስ። እሺ ቃሉ እንደዛ ከሆነ በሰማይም የሰው ልጅ ፍጹም ጌታ ፍጹም አምላክ እንደሆነ ማስረጃ ስጠኝ። በሰማይ የሰው ልጅ መሆኑ የሐዋርያት ሥራ ወደ መፈልገው ጥያቄ መጣሽልኝ ነው። ዮሐንስ ወንጌል የሐዋርያት ሥራ ምዕራፍ 6 ላይ ከቁጥር ሲመጣ ማሳያለሁ። አይዞህ ለፍርድም ሲመጣ የሰው ልጅ ብሎ ነው ራሱን የሚጠራ። እንዲህ ይላል የሐዋርያት ሥራ ምዕራፍ 6 ከቁጥር ምዕራፍ 7 ከቁጥር 54 ጀምሮ ላንብብልህ። ይህንንም በሰሙ ጊዜ አዳምጠኛ ከጠየቅ ይህንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፏጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየ። ማንን? ኢየሱስንም። ከዛስ ኢየሱስን ያየው። ከዛ ምን አለ መሰለ እስጢፋኖስ፣ እነሆ ሰማያት ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ ያለው አለ። ማነው ተናጋሪው? ቅዱስ እስጢፋኖስ። ተናጋሪው ማነው? ቅዱስ እስጢፋኖስ። ይህ በሰማይ ያለ ነው የተጻፈው። ጌታ ኢየሱስ ክርስቶስ በሰማይ ሆኖ ሌላም ልንገርህ፣ ጌታ ኢየሱስ ራሱ የተናገረው ቅዱስ እስጢፋኖስ የተናገረው። ቅዱስ እስጢፋኖስ ምድር ነው ወደ ሰማይ አተኩሮ ተመለከተና የእግዚአብሔርን ክብር ልጁንም ደግሞ በእግዚአብሔር ቀኝ ቆሞ ያለው የሰው ልጅ ብሎ ይጠራዋል። ወይ ሌላ ላሳየህ። ኢየሱስ ራሱ የተናገረው ላሳየህ። እንዲህ ይላል የማቴዎስ ወንጌል ምዕራፍ 25 የሰው ልጅ ይላል የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋርም ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። ኢየሱስ ነው የሚያወራው። አሕዛብንም ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ ማጠጣታችሁኛልና፣ እንግዳ ሆኜም ተቀበላችሁኛል፣ ታርዤም አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል። ጻድቃንም መልሰው ይሉታል፣ ጌታ ሆይ
ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሥም መልሶ እውነት እላችኋለሁ ከእነዚህ ከሚያንሱ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ ደግሞ አድርጋችኋል ይላል። ስለዚህ የሰው ልጅ ይመጣል ሊፈርድ። የሰው ልጅ ግን በምን? በክብሩ ይመጣል፣ በኃጥአንና በጻድቃን ላይ ሊፈርድ፣ በሕያዋንና በሙታን ላይ ሊፈርድ። ልክ ከዚህ በፊት እንደመጣው ማለት ነው። ሌላ የሚመጣ አካል የለም። እሺ ሌላ ከዚህ እንደ ተጨማሪ ነገር ከፈለጋችሁ ከኢየሱስ ውጪ ለፍርድ የሚመጣ ሌላ አካል የለም። ሌላ አካል የለም። ስለዚህ እመጣለሁ ብሎ የመጣ አምላክ ከዚህ በፊት አድርጎታል። ጋይስ ጌታ ኢየሱስ የሚገርማችሁ በዮሐንስ ወንጌል ምዕራፍ 8 ላይ አንተ ማን ነህ ብለው ይጠይቁታል። አንተ ማን ነህ ሲሉት እኔ ከዚህ በፊት የተናገርኳችሁ ነኝ፣ ቀድሜ የተናገርኳችሁ ነኝ ብሎ በነቢያት በኩል መናገሩን ይናገራል። እና በነቢያት በኩል በኢሳይያስ ምዕራፍ 9 ከቁጥር 6 ላይ ያ አምላክ እንደሚወለድ ይነግረናል። ያ አምላክ ይወለዳል ብሎ ይናገራል። እና እወለዳለሁ ብሎ ተወልዷል ጌታ ኢየሱስ። ከዚህ በፊት አድርጎታል። እንደዚህ ያደረገ ሌላ አምላክ አለ ጋይስ? የለም። ለምን አስወጣኸው ብራዘር? እኔ ነኝ የማስወጣው ጀራሽ ያለሰውጣው ብራዘርማ ከከበደ ጥያቄ አላውቅም እላለሁ። እኔ አስተማሪ አይደለሁም፣ ወማሪ ነኝ። የሰፈር ወማሪ፣ የሰፈር ዱርዬ። ፀጉሬን አታይም እንዴ? ለእኔ መዋረድ አይደለም የሆነ ነገር አለማወቅ፣ ለእኔ እንደውም ክብር ነው። ስለ ጌታዬ መመስከርና ችግር የለብኝም። ማስወጣበት ምክንያት የለኝም። ሰዎች የማላውቀው ነገር ውስጥም ገብቼ የምፈተፍትበት ምክንያትም የለኝም። ደሞዝተኛ አይደለሁም።